ጤና ይስጥልን ክቡራን ተመልካቾቻችን፣ ሲሳይ አጌና ከሉዓላዊ ሚዲያ ሰኞ ሚያዝያ 26 2018 ዓመተ ምህረት የዛሬ 4-5 ዓመታት ከውጭ እናስገባቸው የነበሩ ምርቶች ጥቂት የማይባል የምርት አይነት ዛሬ ከ6 በላይ የአፍሪካ ሀገራት እየሸጥን እንገኛለን። ተወድብን ህዝብን ክቃላጠፉን ሓቲት እዩ ስራሕናውን ክረምቲ ተኣተወ ክንትግሪና ኖርማሊ ነዚ ዝኽፈል ፔይመንት ዋጋ እንተሃልዩ ክንከፍሎ ኢና። የሚነገረንን እንድናምን የነገሩንን ሰርተው ስላሳዩን እንጠራጠር አንችልም ብቻ ሳይሆን በድሮም በኩል ያለው ነገር ከበቂ በላይ ምልክቶች እየደመቁ ስራዎች እየተሰሩ ነው። በሌላም በኩል ደግሞ ረቀቅ ያለውን 24 ሰዓትና ከዛ በላይ አየር ላይ የተንሳፈፈ ሰዎቹ መግቢያ መውጫቸው ለሚመለከተው ደግሞ እሱ እነሱ አንዳንዱ 26 ምናምን ሰዓት መቆየት የሚችሉ እነሱም ኢትዮጵያ ገብተዋል። በቀደም መቀሌ ላይ ሲያንዣብቡ እንደነበረም ዜና ሰምተናል። የሀገሩ የሀብቱን ባለቤት የሆነው ኢትዮጵያዊ የሚጠይቀው በዚህ ዘረፋ ውስጥ አርቲስቶችም ባለስልጣናትም አሉበት ተብሎ ተገልጿል። እነማን ታሰሩ? እነማን ከሀገር አመለጡ? እነማን ታስረው ለፍርድ እየቀረቡ ነው? የተዘረፈው ህዝብና ሀገር መረጃ የማግኘት መብት ስላላቸው በዚህ ጉዳይ ላይ የሚመለከቱ ራዘሙት በዛ ምክንያት ነው የሚል በአንድ በኩል እየተነሳ ነው። በሌላ በኩል ደግሞ ያው በአጠቃላይ ነገሮችን ስንገመግም ግፊቱን ለመቋቋም ስለተቸገሩ ወይ ደግሞ በዛ ጉዳይ ላይ ቢመጣ ምን ይከተላል የሚለው ነገር እየመረመሩ ከሻቢያም ጋር እየመከሩ ሊሆን ይችላል። ያበጠ ፈንዳ ብለው የሚገቡበት ከሆነ ራሳቸው ላይ እንደሚፈነዳ ግን በእርግጠኝነት መናገር ይቻላል። ምን በብሔር የተደራጁ ሲፋቁ ክፍለ ሀገራቸው የሚገቡ እንደገና ሲፋቁ መንደራቸው የሚደርሱ እንኳን ሀገር ለክልልም አይደለም ለዞንም የማይበቁ ሰዎች በየአቅጣጫው የሚተኮስበት ስርዓትና መንግስት ውስጥ ሆነው በሌላ ወገን ያሉትን አካላት እየደገፉ ብሔርተኛን እየደገፈ ሀገራዊ አጀንዳ ማንሳት ራሱ ነውር ነው። Given it in Newark, over 3,500 people track it. በዛሬ ፕሮግራማችን በእነዚህና በሌሎች ወቅታዊ ጉዳዮች ላይ ትኩረት አድርገናል። አሁን ወደ ዕለቱ ዜናም እናመራለን። ኢትዮጵያ ለአፍሪካ ሀገራት የመከላከያ ምርቶችን በመሸጥ ላይ መሆኗ ተገለጸ። የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ እንደገለጹት በኢትዮጵያ የሚመረቱ የመከላከያ ምርቶችን የሚገዙ የአፍሪካ ሀገራት ከ6 በላይ ሲሆኑ እነሱም የተለያዩ የመከላከያ ምርቶችን ከኢትዮጵያ በመግዛት ላይ ይገኛሉ። ኢትዮጵያ ታምርት በሚል መሪ ቃል በተሰናዳው የኢንዱስትሪ ምርቶች ኤክስፖ ላይ ይህንን ይፋ ያደረጉት ጠቅላይ ሚኒስትር አብይ አህመድ የሚላክላቸው ሀገራትና የሚላኩትን የጦር መሳሪያዎች በተመለከተ ግን በይፋ አላስታወቁም። የዛሬ 4-5 ዓመታት ከውጭ እናስገባቸው የነበሩ ምርቶች ጥቂት የማይባል የምርት አይነት ዛሬ ከ6 በላይ የአፍሪካ ሀገራት እየሸጥን እንገኛለን።
የሚላኩት የመከላከያ ምርቶች ከመሆናቸው አንጻር ሀገራቱንም ሆነ ምርቶቹ አለመገለጻቸው የሚጠበቅ እንደሆነ የሚያስረዱት ለጉዳዩ ቅርበት ያላቸው ወገኖች ምርቶቹ የጦር መሳሪያ ጥይቶች፣ ቀላል መሳሪያዎችና ምናልባትም አነስተኛ አጥፍቶ ጠፊ ድሮኖች ሊሆኑ እንደሚችሉ ይገምታሉ። በሌላም በኩል ኢትዮጵያ ሳምንታትን የተሻገረና ወራትን ያስቆጠረ ተከታታይ ወታደራዊ ጭነት በረራዎችን በቢሾፍቱ አየር ኃይል ጠቅላይ መምሪያ እንዲሁም በከፊል ቦሌ ዓለም አቀፍ አውሮፕላን ማረፊያና ባህር ዳር ላይ እያስተናገደች መሆኗን በረራዎችን የሚያስሱ ተቋማት በተከታታይ ከወጧቸው መረጃዎች መመልከት ተችሏል። በዚህ መልክ ከተጓጓዙ ጭነቶች ውስጥ ከቱርክ የተነሱ ድሮኖችም እንደሚገኙበት ከወጡ ሪፖርቶች ማስታወስ ተችሏል። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ። ክቡራን ተመልካቾቻችን ባለፈው ሳምንት ጀነራል ታደሰ ወረደ የሰጡት መግለጫም ተከትሎ እንዲሁም ቀደም ሲል ህዝባዊ ወያኔ ሓርነት ትግራይ ሚያዝያ 11 2018 የወጣውን መግለጫ መሰረት በማድረግም በሳምንቱ መጨረሻ ማለትም ባሳለፍነው ሳምንት መጨረሻ በትግራይ ውስጥ በፕሪቶሪያ የሰላም ስምምነት መሰረት የተመሰረተውን ጊዜያዊ አስተዳደር በማፍረስ አዲስ ወይ ደግሞ የነበረውና የፈረሰው በፕሪቶሪያ የሰላም ስምምነት ከስራ ውጭ እንዲሆን የተወሰነበትን ምክር ቤት ለመመለስ እንዲሁም ፕሬዝዳንት ለመሰየም በሳምንቱ መጨረሻ ለዛ መዘጋጀታቸውን የሚገልጹ መረጃዎች ወጥተው ነበር። ይህም መረጃ በተባራሪ ሳይሆን በአንድ በኩል ራሳቸው ህዝባዊ ወያኔ ሓርነት ትግራይ ህወሓት ማዕከላዊ ኮሚቴ አክሱም ላይ ያደረገውን ስብሰባ ተከትሎ ሚያዝያ 11 2018 ባወጣው መግለጫ የፈረሰው ምክር ቤት እንዲመለስ ወስነናል የሚል መግለጫ ማውጣቱ ይታወሳል። ልክ በሳምንቱ እሁድ ሚያዝያ 18 2018 ደግሞ የህወሓት ማዕከላዊ ኮሚቴ አባል ወይ ደግሞ አመራር አባል የሆኑት ዶክተር አዲስ ዓለም ባሌማ በውጭ ከሚገኙ የዲያስፖራ የትግራይ አክቲቪስትን የአድቮኬሲና የዲፕሎማሲ ቡድን አባላት ጋር በሚስጥር ያደረጉት ውይይት ላይ በዚህ ሳምንት ውስጥ ጊዜ አስተዳደሩን አፍርሰን ስልጣንን እንረከባለን የሚል ለደጋፊዎቻቸው መናገራቸው ያም ኦዲዮ በተለያየ መንገድ ተሰራጭቶ ወጥቶ ሉዓላዊ ላይም በዜናም እንዲሁም በትንታኔም ሸፍነነው እንደነበርም ይታወሳል። ከዛ በኋላ ከሁለት ቀን በኋላ ጀነራል ታደሰ ወረደ ከሪዮት ሚዲያ ጋር ባደረጉት ቃለ ምልልስ ይህንኑ የህወሓት ሰዎችን ፍላጎት በሳምንቱ መጨረሻ ውስጥ አዲስ ወይ ደግሞ የፈረሰውን አስተዳደር ለመመለስ እና ፕሬዝዳንት ለመሰየም መዘጋጀታቸውን የሚገልጽ መረጃ እንዳላቸው ገልጸው የሚያስረክቡት ወይ ደግሞ የሚደረግ ርክክብ እንደማይኖር በሌላም በኩል ደግሞ ትግራይን ወይ ደግሞ መቀሌን ለቀው እንደማይወጡም ግልጽ ያደረጉበት እንደነበር ይታወሳል። እንግዲህ በሳምንቱ መጨረሻ ውስጥ ይህ ሁኔታ ይፈጠራል የሚለው ጫፍ የደረሰው ወይ ደግሞ ያለቀለት ተደርጎ የሚወሰድ ነበር። ለብዙ ሰው ግልጽ ያልሆነው ወደዚህ አይነት ሁኔታ ሲያመራ የሚከተለው ነገር ለማንም የሚያጠራጥር አልነበረም። በዚህ መሀል ነው እንግዲህ የአውሮፓ ህብረት የፕሪቶሪያ የሰላም ስምምነት እንዲከበርና ወደ ግጭት ከተገባም ለትግራይም ለኢትዮጵያም በአጠቃላይ ለአፍሪካ ቀንድም አደገኛ ሁኔታ ሊፈጠር እንደሚችል ያሳስበበት ምናልባት ያው ጉዳዩ እስከ ኤርትራ ድረስ ይሄዳል በሚል ይመስለኛል። በሌላም በኩል በማግስቱም ዩናይትድ ኪንግደም መንግስትም በተመሳሳይ መግለጫ በማውጣት የፕሪቶሪያ የሰላም ስምምነትን መሰረት ያደረገ በውይይት ችግሮች እንዲፈቱ ጥሪ ያቀረበበት ነው። እንግዲህ በሁለቱም ሀገራት ማለትም በአንዱ አህጉራዊ ተቋም ማለትም ከ20 በላይ 27 አካባቢ ሀገሮችን የያዘ የአውሮፓ ህብረት እንዲሁም ከአውሮፓ ህብረት ውጭ ሆና ያለው የዩናይትድ ኪንግደም ወይኛ በተለምዶ እንግሊዝ የምንለው መንግስትም ተመሳሳይ አቋምን ያንጸባረቁት የአውሮፓ ህብረት በሽምግልናው ሂደት ወይ ደግሞ በፕሪቶሪያ የሰላም ስምምነት ወቅት ታዛቢነት ሚና የነበረው አካል መሆኑ ይታወቃል። የአሜሪካ መንግስትም የታዛቢነት ሚና በማይክ ሀመር በኩል እንደነበረውም የሚታወስ ነው። የአሜሪካ መንግስት በመግለጫ ደረጃ የጠቀሰው ነገር ባይኖርም ምናልባትም ከአውሮፓ ህብረትም ከዩኬም ቀድሞ የተንቀሳቀሰውና ወደ መቀሌ 2 ጊዜ ልኡካን የላከው በአዲስ አበባ የሚገኘው የአሜሪካ ኤምባሲ ነው። በቀደመው ከጀነራል ታደሰ ወረደ ጋር ማለትም ህወሓት ከወሰነ በኋላ ባለው ጊዜ ነው። በኋላም ደግሞ ከቲፒኤልኤፍ አመራሮች ጋር መወያየቱን ያም ውይይት ህወሓት ውሳኔውን ካሳለፈ በኋላ ብቻ ሰው ነገሮች ወደ ጫፍ ከደረሱ በኋላ ወደ መቀሌ ተጉዘው ከህወሓት አመራሮች ጋር መወያየታቸው በዚህ ውይይታቸው ምን እንደተነጋገሩ በግልጽ የተቀመጠ ነገር ባይኖርም ለጀነራል ታደሰ ወረደ ልኡካኑ 2 ጊዜ መሄዳቸውን አረጋግጠዋል። ጉዳዩን አጠቃላይ በሚል
አልፈውታል። ግን በውይይቱ በተለይ ከቲፒኤልኤፍ መሪዎች ጋር የተደረገው ውይይት ወደ ግጭት ውስጥ እንዳይገቡ ለማሳሰባቸውን ወደዛ ሁኔታ የሚያመራ ከሆነም የሀብታቸውን እንደሚታገድ እንዲሁም ወደ አሜሪካ የሚደረጉ ጉዞ ማዕቀብ እንደሚደረግባቸው መገለጹም ኦራምባ ታይምስ ለጀነራል ታደሰ ወረደ ያሉ መረጃዎች በተለያየ መንገድ በቅርበት የሚወጣበት ገጽ ስለሆነ ከዛም ያን መመልከት ችለን ነበር። እንግዲህ የአውሮፓ ህብረት፣ የአሜሪካ መንግስት እንዲሁም የዩኬ መንግስት መጨረሻ ላይ ያደረጉት ጥረት ይሁን በሌላ በኩል አንዳንድ ለቲፒኤልኤፍም ቅርበት ያላቸው ውስጣቸው ደግሞ የተፈጠረ አለመግባባት በራሱ በቀረው አሁንም ተፈረካክሶ የቀረውና ስልጣን ለመያዝ እየተሰናዳ ያለው ቡድን መሪ ምርጫ ላይ ባለመስማማቱ ነው ወይ የሚለው እንግዲህ ያልተፈታ ነው። ግን በአጠቃላይ ነገሮችን ስመዝን በመሪ በመምረጥ ባለመምረጥ ሳይሆን ያሉ ግፊቶቹን አልፎ ሲሄዱ ውጤቱን ምናልባትም ገምግሞት ሊሆን ይችላል። ከዛም ባሻገር የአንዳንድ የቲፒኤልኤፍ ጀኔራሎች በአደባባይ እየወጡ የሚሰጡትን መግለጫ እየተሰማ ነው። ምናልባት አንዳንዴ በቀደሙት ጊዜያት ውስጥ የፖለቲካ መሪዎቹ ብቻ ስለሚያወሩ ያው ደግሞ የፖለቲካ መሪዎችም ሲባል በኋላ ላይ ምን አይነት የፖለቲካ መሪዎችም ደግሞ በግልጽ እንደመጡ ስለሚታወቅ ጀነራሎቹ በአብዛኛው ስለማይነገሩ አፋቸውን ሰብስበው ስለሚቀመጡ በተወሰነ ደረጃ ራሳቸውን ጠብቀው ወይ ደግሞ ለመከበር በራሱ በቲፒኤልኤፍ ካምፕ ነው ያንን አድርገው ነበር። ግን አሁን በተናገሩ ቁጥር በአብዛኛው ባዶዎች መሆናቸውን የሚያሳዩ ነገሮች እያረጋገጡ ነው። ውጊያ ለመግባት የሚፈልግ አካል እየፎከረ አደባባይ ላይ አይፎክርም። ውጊያ ውስጥ መግባት የሚፈልግ አካል ውጊያ ራሱ መግባት ሚስጥር ነው እስከሚተኮስበት ድረስ በዛ ደረጃ ነው የሚገለጸው። እና ከክረምት በፊት እንደዚህ ውጊያ ያደርጋሉ የሚሉ ጀነራል ህንፃ የተባሉት ሰው እየተናገሩ ነው። እንግዲህ ጀነራሉ ወደ ውጊያ የሚገቡ ከሆነ ልጃቸውንም አብረው እዛው ሂደት ውስጥ ለማሳተፍ ዝግጁ መሆን አለባቸው። እነሱ የድሃ ልጅ እያስጨረሱ ሀብት ጋር ላይ እየወጡ አሁንም ደግሞ በእርግጠኝነት በጣም በእርግጠኝነት ከሚለው በላይ እርግጠኛ ውጤቱ ምን ሊሆን እንደሚችል ምን ሊሆን ይችላል ብቻ ሳይሆን በምን ፍጥነት ሊሆን እንደሚችል ማንም የተለየ ነገር እውቀት የሚጠይቅ ነገር አይደለም። ይህንን በመናገር የሆነ ፌዴራል መንግስቱ ላይ ጫና እንፈጥራለን የሚል በዚህ ደረጃ ማሰብ የማይችሉ ሰዎች ናቸው። አሁን ባለንበት ሁኔታ ስለዚህ አይነት ነገር ጫና ለመፍጠር ምናምን መንግስት ወደ ግጭት መግባት ስለማይፈልግ ወይ ደግሞ የምርጫ ጊዜ ስለሆነ ግጭትን ማስወገድ ስለሚፈልግ የምንፈልገውን የሚያዘነን ምንድነው የምንጠይቀውን ነገር አስተዳደሩ ሊሰጠናል ተብሎ ነው። በአብዛኛው እንግዲህ በእንዲህ መልክ እንትን የሚሉ ሰዎች ምናልባት ቲፒኤልኤፍ መሪዎች ምናልባት የቀሩትንም ነው ብለው በተለይ እነዚህን ሰዎች ፊት ለፊት ያወጡ የሚያናግሯቸውን ነገር ደጋፊ እንዳላቸው በታጣቂው ክፍል ውስጥ ያላቸውን አጋርነት ለማሳየት ሊሆን ይችላል። ግን ሰዎች በተናገሩ ቁጥር ብዙ ነገር ማለትም በራሱ በደጋፊው ካምፕ የሚያስከትለው ነገር ይኖራል ብዬ አምናለሁ። ጦርነት ልናደርግ ነው ከክረምት በፊት እንዲህ የሚል ኃላፊነት የጎደለው ብቻ ሳይሆን ጥንቃቄ የጎደለው ደግሞ ምን ይዋጉት ለትግራይ ህዝብ ብለው አይደለም የሚዋጉት ለውድብ ወይ ደግሞ ለቲፒኤልኤፍ ነው የሚለውንም እያረጋገጡ መጥተዋልና በአብዛኛው ምን ያህል ደካማ ሰዎች በመጨረሻ ላይ እንደቀሩ የሚያሳይ ይመስለኛል። ወደሱ በዝርዝር እንመለሳለን። ከዚህ በኋላ በቀጣዮች ሁኔታዎች ምን ይሆናሉ? የጊዜ አስተዳደሩ ይቀጥላል አይቀጥልም? ፌዴራል መንግስቱ ምላሽ ምን ይሆናል? የዓለም አቀፍ ድርጅቶች ውስጥ በዚህ ጉዳይ ላይ ነገሮች በዝምታ ነው የሚቀጥሉት? በቀጣዩ ሳምንት ማለትም ከዚህ ሳምንት ጀምሮ ውስጥ ምን አይነቶች ሁኔታዎች ይኖራሉ? እንግዲህ እሱን በዝርዝር እናያለን። ከዛ በፊት ግን በዓለም አቀፍ ደረጃ ካለው ከዚህ ከነዳጅ ጫና ወይ ደግሞ ከኢራኑ ጦርነት ጋር በተያያዘም በቅርቡ ጠቅላይ ሚኒስትር አብይ በማህበራዊ ጉዳዮችን መሰረት ባደረገ ስብሰባ ላይ አንድ የተናገሩት ነገር ነበር። ምናልባት በሳምንቱ መጨረሻ የነበር አንድ ክስተት ያንን ወደኋላ መለስ ብዬ እንዳስታውሱ አደረገኝ። ማለትም ያኛውም የቆየ አይደለም። ነገር ግን ኢትዮጵያ ውስጥ በኢኮኖሚው መስክ ያሉ መነቃቃቶች፣ ብዙ ነገሮችን ለመለወጥ የተደረጉ ጥረቶች፣ ነገሮችን ለማስተካከል ወይ ደግሞ ኢትዮጵያ ያለውን ጫና ለመቀነስ የተደረገው ውጤት እያመጣ ወይ ደግሞ ጫናዎችን ለመቋቋም የሚያስችሉ ሁኔታዎች ተፈጥረዋል የሚለውን ሲያብራሩ የኢትዮጵያ አየር መንገድ በርካታ አየር መንገዶች ከጉዞ በተስተጓጎሉበት ሁኔታ ውስጥ የኢትዮጵያ አየር መንገድ ግን ስራውን በተሟላ ሁኔታ መስራት የሚችልበት ሁኔታ እየተፈጠረው ነዳጅ ከየት አመጣ ብላችሁ እንኳን
እንዴት አትጠይቁም ስለተሰራ ነው የሚለውን ነገር እዛ ላይ አብራርተዋል። በትልልቅ አየር መንገዶች ላይ ሁሉ ተጽዕኖ ማድረጉን አንስተዋል። ልክ በተባለ በሳምንት ባልሞላ ጊዜ ውስጥ እንግዲህ በአሜሪካ ውስጥ ስፕሪት የተባለው አየር መንገድ የመጨረሻ በረራውን ከአቅም በላይ በመሆኑ በአንድ በኩል በተጠራቀመ የፋይናንሻል ክራይሲስ ውስጥ ገብቶ ከምንም በላይ በመጨረሻው ምዕራፍ ላይ ነዳጅ ባስከተለበት ጣጣ ባለፈው አርብ ማለት በሳምንቱ መጨረሻ የመጨረሻ በረራውን ላለፉት 34 ዓመታት በበረራ ላይ የቆየ አየር መንገድ ነው ስፕሪት የተባለው የአሜሪካ አየር መንገድ ከኒው ጀርሲ ግዛት ኒውዮርክ ከተማ ወደ አትላንታ ሃርስፊልድ ጃክሰን አውሮፕላን ማረፊያ ያደረገው ጉዞ ከ300 ሺህ በላይ ሰዎች ላይቭ እየተመለከቱት ነው። ልክ አንድ ብዙ ተመልካች ያለው እግር ኳስ ጨዋታ ወይ ደግሞ እንደሌላ ኦሎምፒክ ወይ ምናምን ልንለው እንችላለን። 300 ሺህ ሰዎች የመጨረሻ በረራም ስንብቱን የሚያደርገውን ሲመለከቱ ነበር። Over 3,500 people tracking this flight on Flight Radar 24. Final flights into LAX for Spirit. ጠቅላላ ሰራተኞቹ ከስራ ውጭ ሆነዋል። አየር መንገዱ ለቀጣዮቹ ጊዜያት ቡክ ያስደረጉ ሰዎች የነሱን ሰርዟል። የአጠቃላይ ከዛች ቀን ጀምሮ ሙሉ ሙሉ ከአገልግሎት ውጭ መሆኑን ያወጀበት ነው። እንግዲህ አየር መንገዱ በመሃል ካለበት ሁኔታ አንጻር ጄት ብሉ ምናምን ከሚባሉ አየር መንገድም ጋር ለመዋሃድ ምናምን ያደረገው በአንዳንድ መመሪያዎች ጋር የተያዙ የተፈጠረ ችግር አለ። ግን መጨረሻ ላይ ሄዶ ከሌሎች በርካሽ ዋጋ ደግሞ በአነስተኛ ዋጋ የትራንስፖርት አገልግሎት ከሚሰጡ አየር መንገዶች ውስጥ አንዱ ነበር። እንግዲህ የመጨረሻ ስንብቱን አድርጓል። ዓለም አቀፍ የነዳጅ ዋጋ ወይ ደግሞ የኢራን ጦርነት፣ የሆርሙዝ ሰርጥ መዘጋት የተጠራቀመውን ችግር በአንድ ጊዜ አየር መንገዱ በአፍጢሙ እንዲደፋ ወይ ደግሞ ከስራ ውጭ እንዲሆን ያደረገበት ሁኔታ ነው የተፈጠረው። ሌሎቹ ትልልቅ አየር መንገዶችም አሁን የአሜሪካው አሜሪካን ኤርላይንስ እነ ጄት ብሉ እና ሌሎችም እነ ሳውዝ ዌስት ኤርላይንስን የመሳሰሉት እነሱም ላይ ጉልህ የሚታይ ጫና ግዙፍ አየር መንገዶች ናቸው። የሆነ መዘጋት ምናምን ነገር ሊመጣ አይችልም። ራሱ የአሜሪካ ኤርላይንስ በዓለም ላይ ከፍተኛ አውሮፕላኖች ከ1000 በላይ አውሮፕላኖች ካሉት አየር መንገድ በግንባር ቀደምትነት የሚጠቀስ ይመስለኛል። በእነሱ ደረጃ ተጽዕኖ ይኖራል። የተወሰኑ በረራዎች ተስተጓጉሏል። የተወሰኑ ቦታዎች የሚያደርጓቸውን በረራዎች አቋርጧል። እነዛ ነገሮች አሉ፣ ግን ተጽዕኖ በግልጽ የሚታይባቸው አየር መንገዶች ተብሎ ተዘርዝረዋል። የአውስትራሊያው ኳንታስ አየር መንገድ እንዲሁም የሌሎች ተመሳሳይ በዚህ በነዳጁ ሳቢያ ትልቅ ተጽዕኖ የደረሰባቸው አየር መንገዶች መሆናቸው እንግዲህ በዝርዝር የተቀመጠ ነገር ነው። የኢትዮጵያ አየር መንገድ ወደ መካከለኛ ምስራቅ የሚያደርገው በረራ ጦርነቱ በተጀመረበት ወቅት በግልጽ ያው በርካታ በረራዎችን ሰርዞ ነበር። ግን ወደ ተለያዩ የዓለም ክፍሎች የሚያደርጋቸውን አሁንም ወደ መካከለኛ ምስራቅ የሚያደርገው በረራ ቀጥሏል። ከነዳጅ ጋር በተያያዘ ጫናው ሁሉም ላይ በረታ ቢሆንም የኢትዮጵያ አየር መንገድ በነዳጅ እጦት የገጠመው ነገር አለመኖሩን ራሱ ጠቅላይ ሚኒስትር አብይ ባደረጉትም ነገር መረዳት ችለናል። ኢትዮጵያ አየር መንገድ ያው ኢትዮጵያ ውስጥ ኢትዮጵያ ኢኮኖሚ ላይ ግዙፍ የሆነ ውጤት ያለው አየር መንገድ ነው። ከዛም በላይ ለኢትዮጵያ ቤትም ዓለም ክፍል ላለ ኢትዮጵያዊ አገርም ላለ በውጭም ላሉ ትልቅ ምልክት ነው። ስለዚህ ኢትዮጵያ አየር መንገድ በተቻለ እንትን እያለ ከፍ እያለ መምጣቱ ወይ ደግሞ ተደራሽነቱ እየሰፋ በሚገኝበት ሰዓት እንዲህ አይነቱ ነገር ሲመጣ ደግሞ እንዳይስተጓጎል የተሰሩ ስራዎች የራሳቸውን አስተዋጽኦ ማድረጋቸው ያው የሚበረታታ ነገር ነው። የተባለው የተነገረው ነገር ተጨባጭ ነው። የስፕሪት ኤርላይንስ በሳምንቱ መጨረሻም የሆነውን ነገር በግልጽ የአደባባይ ሚስጥር ነው። ከ300 ሺህ ሰዎች በላይ እያዩት የመጨረሻ ከኒውዮርክ ወደ አትላንታ ሃርስፊልድ ጃክሰን አውሮፕላን ማረፊያ በረራ አድርጓል እና ሃርስፊልድ ጃክሰን የተባለው አየር ማረፊያ በዓለም ላይ ከፍተኛ በተጓዥ ወይ ደግሞ መንገደኛ የሚጨናነቅ ተብሎ በቁጥር አንድነት የሚጠቀስ አየር መንገድ ነው። ከዚሁ ጋር በተያያዘ እንግዲህ ይህን አየር መንገድ ከኢትዮጵያ ጋር በማያያዝ ሲኤንኤን እንደ አውሮፓውያን አቆጣጠር ኤፕሪል ሚያዝያ 23 2026 አንድ ዘገባ ወጥቶ ነበር።
በዘገባው ላይ የኢትዮጵያ እያስገነባች ያለችውን ቢሾፍቱ የሚገነባውን አውሮፕላን ማረፊያ በተመለከተ ያቀረበው ዘገባ ነው። የኢትዮጵያ አየር መንገድ ያው እየሰፋ እየጠናከረ መምጣቱ ጋር ተይዞ በዝርዝር የተመለከተ ነው። እዛ ዘገባው ላይ አሁን ኢትዮጵያ በመጀመሪያው ዙር 60 ሚሊዮን መንገደኞችን ማስተናገድ የሚችል አውሮፕላን ማረፊያ እስከ 2030 ባለው ጊዜ ውስጥ የሚጠናቀቅ ከዛ በኋላ በአጠቃላይ 110 ሚሊዮን መንገደኞችን የሚያጓጉዝ ግዙፍ አየር መንገድ ወይ ደግሞ የሚያሳርፍ ግዙፍ አውሮፕላን ማረፊያ መሆኑን ሲገልጽ በዓለም ላይ ቢዚ የሚባለውን ቢዚስት ኤርፖርት የሚባለውን የሎስ አንጀለስ ማለት የአትላንታውን ሃርስፊልድ ጃክሰን ኤርፖርትን ጠቅሶ በ2005 ይሄ አየር መንገድ በጣም ቢዚ የሚባለው አጠቃላይ ያስተናገዳቸው መንገደኞች 105 ሚሊዮን ናቸው። ኢትዮጵያ ውስጥ የሚሰራው አየር መንገድ 110 ሚሊዮን መንገደኞችን የሚያስተናግድ ነው። ቀደም ሲል በአፍሪካ ሀገራት መካከል የሚደረጉ በረራዎችን ከአንዱ የአፍሪካ ሀገር ወደ ሌላ የሚደረጉ በረራዎችን ትራንዚት ማድረጊያዎቹ ብዙዎቹ ዱባይ፣ ለንደን እና ፓሪስ ነበሩ። አሁን የኢትዮጵያ አየር መንገድ ያንን ጭምር የሚወስድ መሆኑን በዛ በዘገባ ላይ አመልክቷል። በሀገራችን ላይ ኢትዮጵያ ውስጥ የትኛው ነገር ሲሰራ በቀደም ከሰዎች ጋር እያወራን ስለነበር ነው። ቢሾፍቱ በሰራቱ ላይ ጥያቄ የሚያነሱ ሰዎች በየቦታው ተለቢሉ ነገሮች አሉ። ቢሾፍቱ ለምን ተሰራ ብሎ ጥያቄ የሚያነሳ ሰው የሆነ ሰፈሩ ወይ ደግሞ ክልል የሚባለው ቦታ ላይ ሲሰራ ከዛ ደግሞ እኛ መንደር ካላለ ሆነ የሚል ነገር ሊያመጣ ይችላል። ከዚህ ህመም ከዚህ አይነት ነገሩ ሰዎች ራሳቸው መውጣት አለባቸው። ስትታገል ስንጮህ የነበረው ከእንዲህ አይነት አዙሪት ለመውጣት ነው። የትኛው ቦታ ላይ ቢሰራ በአጠቃላይ ይጠቅማል ቢፈልግ ጠቅላላ አንድ ቦታ ለምን አይሰራ? ከጥያቄ ማድረግ ያለብን ሀገራዊ የሆነው ፕሮጀክት በህገ መንግስቱ ጭምር ተደግፎ አንቀጽ 39 የሚባል መርዝ ተሰርዞም በዓለም ላይ የሌለ ኢትዮጵያ ቤተ ሙከራ የምትሆንበት በሌላም በኩል ደግሞ አለመተማመን የሚፈጥር የሆነ ቀን የሚፈርስ ሀገር መሆኑን የሚያሳይ ነገር ስለሆነ ይሄንን ነገር የተመለከቱ ጉዳዮች በአግባቡ ምላሽ ያገኙ። ከዛ ውጭ ልማት የሚሰሩ ስራዎች ተጨባጭ ማለትም ለእንቱን የሚያመቸውን ነገር ኤርፖርት ጠቅላላ የሚያስፈልገው ለኤርፖርት የተመቸው ሁኔታ ትግራይ ውስጥ ከሆነ 20-30 ኤርፖርት ትግራይ ውስጥ ማከል ለዓለም አቀፍ በረራ ማለት ነው። ለሎካል በረራ ደግሞ በየክልሎቹ ይሰራል። ማረፊያው ደግሞ ጠቅላላ ኦሮሚያ ክልል ከሆነ ወይ ደግሞ ወይ አማራ ክልል ወይ ደቡብ ክልል ከእንዲህ አይነት ነገር ሰው እንዴት መውጣት ደግሞ አንዳንዱ እኮ ይሄን የሚለው ቲፒኤልኤፍ ዘረኛ ነው ብሔርተኛ ነው ምናምን እያለ ሲያነሳ የነበረው ሁሉ ነው። ባለሙያዎቹ ከተናገሩ ለምን ቢሾፍቱ ላይ እንደተሰራ ቀላል ምሳሌ እኮ ሰጡ። ቀላል በጣም ሁላችን በምንረዳው መንገድ ከአዲስ አበባ ወደ አሜሪካ ዋሽንግተን ዲሲ የሚደረግ በረራ ሮም ላይ ወይ ደግሞ ደብሊን ላይ ነዳጅ ለመሙላት ይቆማል። ከዋሽንግተን የሚነሳ አውሮፕላን የትም ቦታ ሳይቆም ቀጥታ አዲስ አበባ ያርፋል። ሊያ ለምን ሆነ ከአዲስ አበባ ለመነሳት የኢትዮጵያ የአዲስ አበባ ከተማ ከፍታ ሙሉ ነዳጅ ጭኖ ለመነሳት የኢትዮጵያ አውሮፕላኖችን ስለማያስችላቸው የተወሰነ ነዳጅ በሙሉ ነዳጅ አይነሱም። ስለዚህ ደብሊን ወይ ደግሞ ብዙ ጊዜ የሚደረገው ደብሊን አየርላንድ ወይ ደግሞ ጣሊያን ሮም ላይ ለአንድ ሰዓት ነዳጅ ለመሙላት ይቆማሉ። እዛ ጋር ፓይለቶች እና ሆስተሶቹ ይቀየራሉ። ጉዞ ወደ ዋሽንግተን ዲሲ ይደረጋል። ከዋሽንግተን ዲሲ ሲነሱ ግን ቀጥታ አዲስ አበባ ያርፋሉ። ያን የፈጠረው ቦሌ ዓለም አቀፍ አውሮፕላን ማረፊያም ከፍታው ወይ ደግሞ ሙሉ ነዳጅ ይዞ ለመነሳት የሚያስችል አይደለም። ቢሾፍቱ ከአዲስ አበባ በተሻለ የከፍታ ሁኔታ የተመቸ ስለሆነ የኢትዮጵያ አየር መንገድ ወደ ዋሽንግተን ዲሲ የሚያደርገውን በረራ በሙሉ ነዳጅ መነሳት ስለሚችል ደብሊንም ሮምም ሳያርፍ ቀጥታ ዋሽንግተን ዲሲ ይገባል። እንዲህ ተጠምቶ የተሰሩ ስራዎች ናቸው።
ስራዎቹ ሲሰሩ የሰፈር እነማን መንደር ምናምን የሚል ከእንዲህ አይነት ቆሻሻ ነገር ሰዎች ራሳቸውን ማላቀቅ አለባቸው። የሆነ ቦታ ሲሰራ በስራ እድል በምናምን ደረጃ የሚሰሩ ሰዎች አካባቢ ያው ተፈናቀልን የሚል ደግሞ ሌላ አጀንዳ አለ። ኦነግ ያወጣው መግለጫ ኦሮሞ ተፈናቀለ ነው። ሌላው ብሔርተኛ ደግሞ የሚያቀነቅነው ለምን እኛ ሰፈር አልሆነም የሚል ነገር ነው። ኢትዮጵያ አየር መንገድ ሰፈሩን አይደለም የሚያስበው ለስራ የሚያመቸውን ነገር። በሌላም በኩል ጠቅላይ ሚኒስትር አብይ በቅርቡ የሰጡት መግለጫ አለ፣ በግልጽ ያስተናገሩት ነገር በንጉሱ ጊዜ የቢዝነስ ማዕከላት ባቡር መስመር እየተከተለ የሚሄድ የንግድ እንቅስቃሴ የነበረበት ነው። ለክልል የማዳረስ ነገር አይደለም፣ ወይ ደግሞ ለክፍለ ሀገር የማዳረስ ነገር አልነበረም። ሀገሩ የኔ ነው ከሚል ሰው ከሰፈሩም ከመንደሩም ሞቶ የትኛውም አካባቢ በነፃነት መስራት የሚችልበት በሀገር በባለቤትነት ስሜት የሚንቀሳቀስበት ሁኔታ እሱ ላይ ማተኮሩ ነው። ስለዚህ ግዙፍ አየር መንገድ በአፍሪካ ግዙፍ የሚባል በዓለም ላይ ከግዙፎቹ አንዱ የሆነ አየር መንገድ ማለት ኤርፖርት አየር ማረፊያ ኢትዮጵያ ውስጥ ሲገነባ በዛ መንገድ በቅንነት በበጎነት የሚፈጥረውን የስራ ዕድል የኢትዮጵያ ኢኮኖሚ ላይ የሚያመጣውን ትልቅ አዎንታዊ አስተዋጽኦ እንደዚህ ነገሮችን ግምት ውስጥ ማስገባቱ በጣም አስፈላጊ ነው። በኋላ ኪሱ አንቀጽ 39ን ያስቀመጠ ቡድን ቢሆን ጥያቄ ማንሳት ይቻላል። አሁን ስልጣን ላይ ያለውን ቡድን ጠቅላላ የሚወጉት እኮ አንቀጽ 39ኞች ናቸው። የአማራ ፋኖ አንቀጽ 39 ነው። የኦሮሞ ኦላ አንቀጽ 39 ነው። ቲፒኤልኤፍ አንቀጽ 39 ነው። ሌሎቹም አንቀጽ 39ኞች ማለትም የየራሳቸውን ጎጆ ለመውጣት የሚሞክሩ በክፍለ ሀገር የተደራጁ በብሔር የተደራጁ ሲፋቁ ክፍለ ሀገራቸው የሚገቡ እንደገና ሲፋቁ መንደራቸው የሚደርሱ እንኳን ሀገር ለክልልም አይደለም ለዞንም የማይበቁ ሰዎች በየአቅጣጫው የሚተኮስበት ስርዓትና መንግስት ውስጥ ሆነው በሌላ ወገን ያሉትን አካላት እየደገፉ ብሔርተኛን እየደገፈ ሀገራዊ አጀንዳ ማንሳት ራሱ ነውር ነው። ትዝብት ውስጥም የሚጥል ነገር መሆኑን በዚሁ አጋጣሚ እንትን ማለቱ አስፈላጊ ነው። የእነ ሲኤንኤን ኢትዮጵያ ግዙፍ አየር መንገድ ያው አፍሪካ ውስጥ ግዙፍ አሁን በተጨማሪ በርካታ አውሮፕላኖች በቅርቡ መታዘዛቸውም በቀጣዮቹ 10 ዓመታት በዓለም ላይ አሉ ከሚባሉ አየር መንገዶች ገቢውንም ወደ 30 ምናምን ቢሊዮን ዶላር አካባቢ ለማስጠጋት እየተንቀሳቀሰ መሆኑን የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ አቶ መስፍን ጣሰውም የገለጹበት ሁኔታ አለ። ይሄንን በጎ ነገሮች ይዞ የጎደሉ ነገሮችን እየጠየቁ የቀሩ ነገሮችን እያስተካከሉ በዛ መንገድ ማጓዝ ጥረት ማድረግ ነው። ጥያቄ መነሳት ያለበት ጥያቄ ማንሳትም የሚገባው በዚህም በዛም ያለ ሽፍታ ወይ ተኩሶ የሚለውጠው ነገር የለ ወይ የሚያመጣው ነገር የለ ነፃ አውጣዋለሁ ህዝብ የሚለውን ህዝብ እያጎሳቆለ መግለጫ ምናምን ሚዲያ ላይ እየፎከረ በአየር እየተንሳፈፈ ወደፊት በተግባር ደግሞ እየሸሸ ወደ ኤርትራ የሚሸሽ ቡድን የህብረተሰቡን ሰላምና ደህንነት በተለይ በገጠር የሚኖረውን ችግር ውስጥ ከተተ። በሌላ በኩል ደግሞ መንግስት በሙሉ ትኩረት ሌቦችን የተራረፉ ዘረኞችን ለመጠራረግ ያለውን እድል አጠበበ። የመንግስት እንትን ብቻ ሳይሆን ሚዲያውም ሌላውም ይሄ ጫጫታ ምንም ህብረተሰቡ ላይ የሚፈጥረው መደናገር ህብረተሰቡ ላይ የሚፈጥረው ጥርጣሬ እሱ ሁሉም በዛ ተይዞ ሌላው ነገር ላይ ከማተኮር እነዚሁ አነስተኛና ጥቃቅን ቡድኖች ፍርክስክስ ወጣ ትርፍራፊ ቲፒኤልኤፍ እሱ ላይ ማተኮር የፈጠራቸው ነገሮች በሚዲያውም በመንግስታዊ ስልጣን ላይ ያሉትም ሰዎች በእርግጥ ሌላ ስራቸውን ይሰራሉ፣ ግን በትኩረት ውስጥ ያሉትን ሌቦችን ለመመንጠር መጠነ ሰፊ ትርጉም ያለው እንቅስቃሴ ተደርጓል ብዬ አላምንም። ያን ለማድረግ ምናልባት እዛ በሚዘርፉት አማጽያኑን እየደገፉ ይሆናል። እዛ ሲሳብ የሆነ ነገር ሊተረተር ይችል ይሆናል። ምናልባት መጨራረስ ያለባቸው ነገር እንዳለን በዛ የተነሳ ይሆናል ብዬ ተስፋ አደርጋለሁ፣ ገምታለሁ። ነገር ግን በዚህ መሀልም ቢሆን
የኢትዮጵያ ፌዴራል ፖሊስ አሁን ጥያቄ ሁላችን ማንሳት ያለብን ፌዴራል ፖሊስ ዋና ኮሚሽነሩ ደመላሽ ገብረ ሚካኤል እና ሌሎች የኮሚሽኑ ኃላፊዎች በጋራም በኢትዮጵያ ሕዝብ ተወካዮች ምክር ቤት ቀርበው በሳምንቱ መጨረሻ የሰጡትን ገለጻ በተመለከተ በኦዲት ሪፖርት የተገኘውን ዝርዝር ሪፖርተር ላይ ወጥቶ ተመልክተናል። 18 ቢሊዮን ብር በላይ በተወሰነ ደረጃ ከዚህ ጋር 18 ቢሊዮን ብሩ ወደ 130 ሚሊዮን የሚሆን በዶላር ምዝበራ በሀገር ላይ ተፈጽሟል። ባለስልጣናትና አርቲስቶቹን ጨምሮ ያ ምዝበራ ተፈጽሟል የሚል ነገር ተነግሯል። ለህዝብ ተወካዮች ምክር ቤት በግልጽ የቀረበ ነገር ነው። የቀረበበት መንገድ ምናልባት እንዲህ አይነት ነገር ሲቀርብ ራሱ መንግስታዊዎቹ መገናኛ ብዙሃን በቪዲዮ ጭምር ይሄን ነገር ለምን እንዳላቀረቡት አይገባኝም። ወይ ደግሞ ዲስቶርት ሆኗል የሚባል ነገር ከሆነ እስካሁን በዛ ጉዳይ ላይ ማብራሪያ መሰጠት አለበት። 18 ቢሊዮን ብር በአንድ ዓመት ጊዜ ውስጥ ያለ ነገር ነው። ምናልባት ተጠራቀመም ሊሆን ይችላል። ይሄ ሪፖርት ሲወጣ ከኢትዮጵያውያን የሀገሩ የሀብቱን ባለቤት የሆነው ኢትዮጵያዊ የሚጠይቀው በዚህ ዘረፋ ውስጥ አርቲስቶችም ባለስልጣናትም አሉበት ተብሎ ተገልጿል። እነማን ታሰሩ? እነማን ከሀገር አመለጡ? እነማን ታስረው ለፍርድ እየቀረቡ ነው የሚለውን በተመለከተ ዝርዝር ነገር እስካሁን ሰምተን አናውቅም። በተለያየ መንገድ በሙስና ምናምን የታሰሩ ሰዎች ጉዳይ ስንሰማ ነበር። አሁን ግን በዚህ መልክ ጉዳዩ ከመጣ በኋላ ስለዚህ ዘረፋ የተደራጀ የተሟላ ነገር ለኢትዮጵያ ሕዝብ መግለጹ በጣም አስፈላጊ ነገር ነው። 18 ቢሊዮን ብር አሁን ቢሊዮን በስራ ላይ ቢሊዮን ደስ ይላል። ብዙ ይሄን ያህል ቢሊዮን ወጥቶ ምናምን ይባላል። ያ ቢሊዮኑ መሬት የሚዳሰስ ነገር ነው፣ የሚጨበጥ ነገር ነው፣ በአየር ላይ የሚንሳፈፍ አይደለም። ስራ እየተሰራ መሆኑን ኢትዮጵያ ውስጥ እያየን ስለሆነ ደስ የሚል ነገር ነው። ቢሊዮን ደግሞ ሰዎች ኪስ ሲገባ ደግሞ ተደራጅተው ሀገር ሲያራቁቱ ያራቆቱትን የዘረፉትን ማንነት በተመለከተ ህዝቡ የማወቅ መብት አለው። ምን ደረጃ ላይ ደረሰ የፍርድ ሂደቱ ምናምን። ይህን ፖሊስም ጉዳዩን በፍርድ ቤት ደረጃ ያስኬደ ያለው ፍትህ ሚኒስቴርም ከዛም ባሻገር በኮሚኒኬሽን በኩል ኢትዮጵያ ውስጥ ባሉ ጉዳዮች ላይ ማብራሪያ መስጠት በጣም አስፈላጊ ነው። በኮሚኒኬሽን በኩል ከዚህ ቀደም ባለፈው ሳምንት በአንድ መድረክ ላይ የብሔራዊ መረጃና ደህንነት ዋናው ዳይሬክተር አምባሳደር ሬድዋን ሁሴን የተናገሩት ነገር አለ። የሆነ አካል መረጃ መጀመሪያ እንትን ካለ በኋላ ያን ከውስጥ ለማውጣት የሚወስድ ጊዜ ስላለ መረጃዎችን ቶሎ ቶሎ መስጠት የሚል በመድረክ ተናግረዋል። ያ የሚያበረታታ ነገር ነው። ባለፈውም እንዳልኩት እኔ በዛ በኩል ያለው ክፍተት በኮሚኒኬሽን በኩል ሰዎች ጋር ያለ ችግር ነው ብዬ አላምንም። በኮሚኒኬሽን በኩል ይህን ማድረግ የማይችል ወይ ደግሞ የማይፈልግ ከሆነ መንግስት ያለ ማስተካከል ያለው እድል ሰፊ ነው። ስለዚህ ችግሩ ከኮሚኒኬሽን አካባቢ ሳይሆን እንደ መንግስት አንዳንዴ መረጃዎችን ማቀብ ያንን እንደ ትክክለኛ ነገር ተደርጎ ሲወሰድ ስለቆየ ሊሆን ይችላል ብዬ አምናለሁ። አሁን ግን መረጃዎችን አደባባይ ማውጣት በእያንዳንዱ ጉዳይ ላይ ሰዎች ዜጎች የማወቅ መብት ስላላቸው በተነሱ ጉዳዮች ላይ ማብራሪያ መስጠቱ በጣም አስፈላጊ ነው። ትላንት በለዋ ላይ የቀጥታ ውይይት ላይም እንደዚሁ አንድ ሰው ትግራይ ውስጥ እየተፈጠረ ስላለው ነገር በቲፒኤልኤፎቹ ብቻ የሚነገረውን ነገር ነው እየተሰማ ያለው። ሀገር ውስጥ ያለው ጠቅላላ ትግራይም ያለው ኢትዮጵያዊ፣ ሌላውን ቦካባ ያለው ኢትዮጵያዊ እየሆነ ባለው ነገር ላይ ቢያንስ በመንግስት በኩል ስላለው ነገር መረጃ ማግኘት መብት አለበት አለው የሚል ጥያቄ ተነስቷልና ስለዚህ በሌብነቱም ይሁን በየትኛውም ጉዳይ በኢትዮጵያ መንግስት በኩል የኢትዮጵያ ውጭ ጉዳይ ሚኒስቴር አልፎ አልፎ መግለጫ እንደሚሰጠው ሁሉ በኮሚኒኬሽን በኩል መግለጫ መሰጠት አለበት። አንዳንዴ የሚሰጡ መግለጫዎች ምን ያህል ህዝቡ እንትን ይሉታል አላውቅም። አሁን የኢንዱስትሪ ነገር ሲመጣ የኢንዱስትሪ ልማቱ ምናምን የሚል ኮሚኒኬሽን መግለጫ እሱ ምን ያህል ህብረተሰቡን ትኩረት ወይ ደግሞ ትኩረት የግድ መሳብ የለበትም። ግን መረጃ የሚሰጭ አካል መረጃዎች ላይ ነው ማተኮር ያለበት። መረጃ ምንድን ነው ኢትዮጵያ ውስጥ እየተከሰተ ያለው ባሉ ክስተቶች ላይ ምንድን ነው? ቢያንስ በሳምንት አንድ መጨረሻ ቀን ወይ አርብ ወይ ደግሞ በሳምንቱ የመጀመሪያ ቀን ማብራሪያ መስጠት ነገር ቢኖር ብዙ ነገሮችን ለመመለስ እድል ይኖራል። ስለዚህ ሌቦቹ 18 ቢሊዮን ብር የተዘረፈው ህዝብና ሀገር መረጃ የማግኘት መብት ስላላቸው በዚህ ጉዳይ ላይ የሚመለከቱ አካል
መረጃዎችን ወይ ደግሞ ያለውን ነገር ማጥራቱ በጣም አስፈላጊ ነው ብዬ አምናለሁ። ሌላው በመግቢያ የተመለከትኩት እንግዲህ ከህዝባዊ ወያነ ሓርነት ትግራይ ህወሓት ጋር የተያዘውን ሁኔታ ነው። ምናልባት ይሄ ቡድን የፕሪቶሪያ ሰላም ስምምነት ከተፈረመ በኋላ ያው በተወሰነ ደረጃ ብዙዎች ተስፋ አድርገው ነበር። ተስፋ ለማድረጋቸው ምክንያቱ የተፈረመው የሰላም ስምምነት ያን የፈረሙትን የሰላም ስምምነት ከታየ በኋላ እዚህ ደረጃ ላይ ከደረሱ በቃ ሁኔታዎች ወደ አንድ በጎ ምዕራፍ ሊያመራ ይችላል። የተመሰረተ ብለው ያቋቋሙትን መንግስት እንዲፈርስ ከወሰኑ ጠቅላላ ጠመንጃችንን እንፈታለን ብለው ስምምነታቸውን ለአፍሪካ ህብረት አሸማጋዮች እንዲሁም ደግሞ ለአውሮፓ ህብረትና ለአሜሪካ መንግስት እንዲሁም ኢጋድ በታዘቡበት የተባበሩት መንግስታትን ባሉበት መድረክ ይሄንን ከፈረሙ በቃ ለኢትዮጵያ ብሩህ ጊዜ እየመጣ ነው የሚለውን ብዙዎች ተስፋ ያደረጉበት ነገር ነበር። እስከ ደረጃ ላይ ቡድን ከደረሰ ነገሩ አብቅቷል። ከዚህ በኋላ እንደገና ችግር የሚፈጥርበት እንደገና ሁከት፣ ግርግር ለኢትዮጵያ ላይ የሚያነሳበት ሁኔታ አይኖርም የሚል ትልቅ እምነትና ተስፋ ነበር ጥቂት በማይባሉ ሰዎች ዘንድ። ህወሓት ስለሚታመን ወይ ደግሞ ኃላፊነት ስለሚሰማቸው ሳይሆን እንዲህ አይነት ሁኔታ ላይ ከፈረሙ ያን የፈረሙትን ደግሞ ለማስፈጸም የኢትዮጵያ መንግስት በዲዲአር ፕሮግራም ውስጥ የአፍሪካ ህብረት የታዛቢ የአፍሪካ ህብረት ቡድን የሾማቸው የሞኒተሪንግ እና ቬሪፊኬሽን ቡድን አባላት ገብተው ሂደቱን የሚታዘቡበት ሁኔታ ካለ በአጠቃላይ የቀሩ መሳሪያዎችን ለመቆጣጠር ወይ ደግሞ በቁጥጥር ስር ለማድረግ በዲዲአር ፕሮግራም የሚሰናበቱትን የማሰናበት ነገር ካለ ኢትዮጵያ ውስጥ ሰላምን ለማረጋገጥ ትልቅ መንገድ ትልቁ ምንድን ነው መሄጃ መንገድ ነው ተደርጎ የሚታመንበት ሁኔታ ነበር። በወቅቱ ያው በሰላም ስምምነቱ በተፈረመበት ወቅት ያው አሁን ኢቲፒኤልኤፍን የሚደግፉ ሰዎች ወደኋላ መለስ ብለው ማየት ያለባቸው በትግላችን የሰላም ስምምነቱ ወንበር ላይ ተቀመጥን፣ አስገድደን አስፈረም ነው የሚለው አየሩን የተቆጣጠረ ዜና ነበር። በወቅቱ የኢትዮጵያ መንግስት ምንም እያለ አልነበረም። አንድ መረጃ ተሰጠ። ስምምነቱ በአደባባይ ያለ ነገር ስለሆነ የኢትዮጵያ መንግስት ብዙ ነገር ውስጥ መግባት በእርግጥ ያስፈልገውም። መረጃው በአደባባይ ያለ የተሰጠ ነገር ነው። ኦንላይን ላይ ስላለ ስምምነቱ 1 2 3 ተብሎ የተዘረዘሩ ነገሮች ምን እንደሆኑ በተለያዩ ሚዲያዎችም ስለተገለጸ ያ ባለበት ሁኔታ ውስጥ አብረው ይህንኑ ነገር ሲያስተጋቡ የነበሩ ሰዎች ነበሩ። በኋላ ደግሞ እንትኑን ሲያዩ ቲፒኤልኤፎች ላይ ዘመቻ ከፈቱ እንደነበሩ እናስታውሳለን። ራሱ ዘመቻ መክፈቱ ኃላፊነት የጎደለው ነው ብዬ አምናለሁ። ያለውን ሁኔታ ገምግሞ አቅምን መሰረት አድርጎ ከዛ በላይ መሄድ ህዝቡንም የሚጎዳ እነሱንም ለአደጋ የሚያጋልጥ መሆኑን ተረድተው ባለው ቀዳዳ መውጫ መንገዶችን አይቶ የተሻለ መውጫ ብለው ወሰኑትን ገላ ሄደዋል። ሌላ አማራጭ አልነበረም። በወቅቱ መጠየቅ ያለባቸው አጉል ተስፋ ሲሰጡ ነበር። ጨዋታው ምንድነው? ጦርነቱ ያለቀ በነበረበት ወቅት ጭምር አለቀለት የሚል መግለጫ የሚሰጥበት ሁኔታ ስለነበር ድንገት ከአንድ ጫፍ ወደ ሌላው ጫፍ ጨረስ ነው ያሉ ኃይሎች ማለቃቸውን የሚያረጋግጥ ስምምነት ሲፈርሙ ድንጋጤ መፈጠሩ የሚጠበቅ ነገር ነው። በአንድ በኩል ፕሮፓጋንዳ ሊሆን ይችላል፣ በሌላ በኩል ግን ደጋፊዎቻቸውን ማዘጋጀት በተወሰነ ደረጃ ነበረባቸው። ባለመዘጋጀታቸው የተፈጠረ ክፍተት አለ። ያው የዘር ፖለቲካ ጥቅሙ ለብሔርተኞች ነው ብለው አንተም ብቻ ስለሚሰማ ግራና ቀኝ ለማየት በአብዛኛው ስለማይል የፈለግኩትን ይጭንበታለሁ፣ የፈለግኩትን እነግሯለሁ፣ የነገርኩትን ያምነኛል የሚል ነገር ስላለ አስገድደን አስፈረምን የሚለውን ያመነ ቀላል አልነበረም። ያው መረጃው ምናምን ያዩ ሰዎች ወደኋላ ከቲፒኤልኤፍን ካምፕ ቢሆን መተቸት ይጀምሩ። በዛ መልክ የሰላም ስምምነቱ ተፈርሞ ወዲያውኑ በስምምነቱ መሰረት የተቀመጡ ነገሮች መስመር ይዘው ለምሳሌ የስልክ፣ የመብራት፣ ሌሎች አገልግሎቶች በፍጥነት የመጀመር ባንክን ያንን ደግሞ በተመለከተ የኢትዮጵያ መንግስት ባለስልጣናት ወደዛ በከፍተኛ ቁጥር ከፍተኛ ኃላፊዎች በአፈ ጉባኤ ታገሰ ጫፎ የሚመሩ
በወቅቱ ዛሬ ቲፒኤልኤፍ ሰዎች ዶክተር ደብረጽዮን ላይ እንትን የሚሉት ማለት ነው። ድሮም እኮ እኛ አሸማጋይም አያስፈልገንም ነበር፣ እኛ እኮ ራሳችን ተነጋግረን እኮ የምንፈታው ነገር ነው ብለው በአደባባይ ሲናገሩ ነበር። ያኔ እንግዲህ ጊዜ አስተዳደር ፕሬዚዳንት የሚባል የለም፣ ምንም የለም። የቲፒኤልኤፍ ሊቀመንበር እንደ በላይ ተደርጎ ስለሚወሰድ የዛን ጊዜ የበላይ እሳቸው ናቸው። ጊዜ አስተዳደሩ ሲመሰረትም ፕሬዚዳንት ሆናለሁ ብለው ስለሚጠብቁ ያንን ተማምነው ሊሆን ይችላል ሁሉን ነገር በበጎ ይመለከቱ ነበር። ጊዜ አስተዳደሩ ሲሰየም ፕሬዚዳንትነቱ ለአቶ ጌታቸው ሲሰጥ፣ በቀጣዩም ዙር ወደ ጀነራል ታደሰ ሲሸጋገር ቲፒኤልኤፍ ማለት የዶክተር ደብረጽዮንና ደጋፊዎቻቸው አካባቢ ያው አለመደሰት አለ። ዶክተር ደብረጽዮን ለስልጣን ነው ብለን በእርግጠኝነት መደምደም እንችላለን። ይሄ የሚያጅብ የታጣቂ አዛዥ ግን ምንድን ነው ፍላጎቱ የሚለው ነገር ሁሌ አይገባኝም። ምንድን ነው ፍላጎቱ የሚለውን ደግሞ ለመጠየቅ እንዴት ነው የሚያስቡት የሚለውንም ደግሞ በተወሰነ ደረጃ ለመረዳት በየመድረኩ የሚናገሩት ነገር ሲታይ እነዚህ ሰዎች ዶክተር ደብረጽዮንና ቡድናቸው እያሰቡላቸው ነው ብለው በእርግጠኝነት መናገር ይቻላል። የፕሪቶሪያ የሰላም ስምምነት አስገድደን አስፈረምን ሲባል አምነዋል። የሚገርም ነው። ወታደር ሲመሩ የነበሩት እነሱ ናቸው። የጨዋታው ወይም ደግሞ የውጊያው እንዴት እየተጠናቀቀ እንደሆነ የሚያውቁ ሰዎች አስገድደን አስፈረምን ሲባል ቲፒኤልኤፍ በተለየ ጥበብ አስፈርሟል ብሎ ሊያምኑ ይችላል። በአሁኑ አስተሳሰባቸው ሳይ በየመድረኩ የሚናገሩትን ሳይ አሁንም እነ ዶክተር ደብረጽዮን ለስልጣናቸው ብሎ የሆነ ነገር የሚያደርጉትን ሲታይ የሆነ ነገር ቃል የገቡላቸው ይመስለኛል። በክረምት ጦርነት እንጀምራለን፣ በዚህ ጊዜ እንዲህ እናደርጋለን። እነ ጀነራል ህንፃ ማለት ነው ሰሞኑን የተናገሩት ትውድብ እንቲ ህዝብን ክቃላጠፉን ሓቲት እዩ ስራሕና እውን ክረምቲ ተኣተወ ክንትግሪና ኖርማሊ ነዚ ዝኽፈል ፔይመንት ዋጋ እንተሃልዩ ክንከፍሎ ኢና እዚ ኢና ድማ ምስ ሰራዊትና እውን ምርዳእ እንዳበፃሕና ዝፀናሕና ሕዙ ነብዚ ወሲና ይኽንከል ዘለና እዚ ጉዳይ እዚ ፌዴራል መንግስቱ እያዳከመን ነው፣ መሬታችን እንትን እያለ ነው፣ ለመሬታችን ሆን ብሎ እየተወሰደ ነው። ስለዚህ ክረምት ከመግባቱ በፊት እንጀምራለን ምናምን ይላሉ። ሰዎች ፖለቲካሊ ነገሮችን መገንዘብ ማየት የመገንዘብ ችግር ሊኖርባቸው ይችላል። ወታደራዊ ጉዳይ መሬት ላይ ያለውን ነገር ስለኖሩበት በዛ በኩል ክፍተት ይፈጠራል ብዬ አላምንም። ያውቁታል። ግን እንደሚመስለኝ እነ ዶክተር ደብረጽዮንን ስለሚያምኑ ዶክተር ደብረጽዮንና ቡድናቸው የሆነ ነገር የሆነ ጨረር ነገር የሆነ ተአምር ነገር ይዘው የፌዴራል መንግስቱ እንደሚያዳክሙ ያን ገልጸውላቸው ካልሆነ በስተቀር ወይ ደግሞ የሆነ ቦታ ላይ ማሰብ አቆመው ካልሆነ በስተቀር ይነስ የሚብዛ ጦር ሜዳ ዋለ ሰው ያኔ የነበረውን አቅምና ቁመና ዛሬ ያለበትን ደረጃ በአንጻሩ በሌላ ወገን ያለውን ነገር ገምግሞ ሊፎክር አይችልም። እርግጥ ፉከራ የተግባር መግለጫ አይደለም። የሚፎክሩ ሰዎች ልመጣብህ ነውና ምለውን ነገር ፈጽምልኝ የሚል ማስፈራሪያ ሊሆንም ይችላል። በማስፈራሪያም በድርጊትም ኢትዮጵያ ውስጥ ያለውን ነገር ለመለወጥ የሚችል ቲፒኤልኤፍ የሚባል ቡድን ሊሆን ሌላ አካል በኢትዮጵያ ምድር ውስጥ እንደሌለ በእርግጠኝነት መናገር ይቻላል። በኢትዮጵያ ብቻ ሳይሆን በአካባቢውም ጭምር ማለት እንችላለን። ምናልባት የሚተማመኑበትን የሻዕቢያ መንግስት በዛ ደረጃ አስበው ከሆነ ኢትዮጵያ ውስጥ ያለው ሌላ ዓለም ውስጥ ያለ ነው። ብዙ ነገሮች እየተለወጡ ነው። የምናያቸው ነገሮች አሉን። ኢትዮጵያ ውስጥ ያሉ ፖለቲካ አመራር ላይ ያሉ ሰዎች የሚነግሩንንም ደግሞ እንድናምን የነገሩንን ሲያደርጉ ስለኖሩ አንጠራጠርም። በከተማው ልማትም ይሁን በተለያየ መንገድ ይህን እናደርጋለን ተባለ ሲደረግ ነው። ያለ መሰረት ድንጋይ ምርቃት የምናይበት ብዙ ነገር በዚህ ፍጥነት በዚህ ነገር ውስጥ በዚህ ሂደት ውስጥ እንዴት የነገር ተከወነ እያልን በመገረም በመደነቅ የምንጠይቅበት ይሄ በልማት በምናምን በሰመድ ነው በሲቪል ወይ ደግሞ በመሰረተ ልማት ወይ ደግሞ በዕለት ተዕለት ህይወቶች ጋር የተያዘ ነገር ሊሆን ይችላል። ከዛ ባሻገር በዚህ ውትድርናው መስክ ያሉ ነገሮች
መጠነ ሰፊ ስራዎች ኢትዮጵያ ውስጥ እየተሰሩ መሆናቸውን የሚገልጹ መረጃዎች ሲወጡ ነበር፣ ሲገለጽ ነበር። ያው ሁልጊዜም መዘጋጀት በጣም አስፈላጊ ነገር ነው። የፈለገ ልማት የፈለገ ነገር ቢሆን በሆነ መንገድ የመደናቀፍ እድሉ ሰፊ ነው። በተለይ በስልጣንም በመንደር ፍቅርም የታወሩ ሰዎች ደግሞ አየሩን በሚያጨናንቁበት ሰዓት ብዙ ነገሮችን አስታክሶ እየቆነጠጠ እየደፈጠጠ በብዙ መልኩ ሀገሪቱ ውስጥ የነበረው መስቀልቀል እየፈታ እዚህ የደረሰ መንግስት ይህንን አጽንቶ የቀሩትን ነገሮች እልባት ሰጥቶ ለመሄድ አቅሙን ከሰፈር ከሚወራጩት ባሻገር በርቀት ደግሞ ይህንን መንገድ ይህንን ኢትዮጵያ ውስጥ የተፈጠረውን ነገር እንዲቆይ ለማድረግም በሌላም በኩል ደግሞ የሆነ ወቅት ላይ ለመነሳት የሚያስቡ ካሉም ለነዛ ጭምር ሁሌም መዘጋጀት ስለሚያስፈልግ መጠነ ሰፊ ዝግጅት ኢትዮጵያ ውስጥ እንዳለ ያው በተለያየ መንገድ የምናየው ነው። ያው የበረራዎችን ትራክ የሚያደርጉ ድርጅቶች የሚያወጧቸው መረጃዎች በየቀኑ እየተከታተለን ነው። ባለፉት ጥቂት ወራት በቀን አንድ በረራ በእርግጠኝነት ሊባል በሚችል ደረጃ ከፍተኛ የጭነት በረራዎች፣ አንዳንዴ ሁለትም አንዳንዴ ሶስትም በረራዎች ወደ ኢትዮጵያ ወደ ቢሾፍቱ፣ ደብረ ዘይት፣ ባህር ዳር አልፎ አልፎም ቦሌ ዓለም አቀፍ አውሮፕላን ማረፊያ እየደረሱ ወታደራዊ ጭነቶች መሆናቸው የሚያጠራጥር ነገር አይደለም። አንዳንዶቹ ከቱርክ ድሮን ማምረቻ አካባቢዎች የተነሱትን መቼ እንደተነሱም እንዴት ምናምን ዝርዝር ነገሮች እሱን አይተናል። ያ መጠነ ሰፊ ዝግጅት ነው። በሌላም በኩል ደግሞ በቀድሞ ሶቪየት ህብረት ፍርስራሾች ልንበል እንችላለን። በሩሲያና በዩክሬን መካከል ባለው ጦርነት ዩክሬን ውስጥ በቴክኖሎጂ ረገድ አንድ ትልቅ ምርታ ተብሎ የሚጠቀሰው በድሮን ቴክኖሎጂ በኩል ነው። በዛ በኩል የበላይነት በሩሲያ በኩል ነበር። በኋላ ላይ ያንን ለማስተካከል በመስኩ ላይ እውቀት ያላቸው የዩክሬን ሰዎች ድሮንን በፍጹም በተለየ መንገድ ማሻሻል ብቻ ሳይሆን በጣም በአነስተኛ ወጪ በአንድ ጊዜ ብዙ ማምረት የሚቻልበት፣ እነዛ በብዛት የተመረቱት ደግሞ ሄደው አጥፍተው ቢጠፉም ከወጪ ነገር ብዙም ያን ያህል ጉዳት የማያደርሱበት እንደዚህ አይነት ነገር እየተፈጠረ መጣ። በዚህም የተነሳ በአንድ ወቅት ወደ ሩሲያ ግዛት ገብተው በአንድ ጊዜ አየር ማረፊያ ላይ ገብተው በርካታ አውሮፕላኖች ላይ ጉዳት አድርሰው በዛው አጥፍተው የጠፉ እንትኖች እንደነበሩ እናስታውሳለን። በዚህ መልኩ በዚህ በድሮን በምናምን በኩል ሌት ካመርስ አድቫንቴጅ የሚባል ፈጣሪዎቹ የሆነ ነገር ያደርጋሉ፣ በኋላ የሚመጡት ደግሞ እያሻሻሉ እያረቀቁ የሚሄዱት ነገር አለ። ኢትዮጵያ ውስጥም ድሮን የማምረቱ ስራ ደግሞ መጀመሩን ቀደም ሲል ያልኩት ነገር አለ። የሚነገረንን እንድናምን የነገሩንን ሰርተው ስላሳዩን ልንጠራጠር አንችልም ብቻ ሳይሆን በድሮን በኩል ያለውን ነገር ከበቂ በላይ ምልክቶች እየደመቁ ብዙ ስራዎች እየተሰሩ ነው። በሌላም በኩል ደግሞ ረቀቅ ያለውን 24 ሰዓትና ከዛ በላይ አየር ላይ እየተንሳፈፈ ሰዎቹ መግቢያ መውጫቸውን የሚመለከተው ደግሞ እሱ እነሱም አንዳንዱ 26 ምናምን ሰዓት መቆየት የሚችሉ እነሱም ኢትዮጵያ ገብተዋል። በቀደም መቀሌ ላይ ሲያንዣብቡ እንደነበርም ዜና ሰምተናል። ይሄ እየተደረገ ብቻ ሳይሆን ኢትዮጵያ ባለፉት ጥቂት ዓመታት ድረስ ከውጭ ሀገር ስታስገባ የነበረ ወታደራዊ ምርቶችን ወይ ደግሞ ወታደራዊ ጉዳይ ጋር የተያዙ ምርቶችን በአሁኑ ሰዓት ለ6 የአፍሪካ ሀገራት እያቀረበች ነው ሲሉ ጠቅላይ ሚኒስትር አብይ አህመድ በሳምንቱ መጨረሻ በኢንዱስትሪ ጉዳይ ላይ በተዘጋጀው ኤክስፖ መድረክ ላይ ሲናገሩ አድምጠናል። ኢትዮጵያ አስደናቂ በሆነ መልኩ በግብርናው፣ በማይኒንግ፣ በኢንዱስትሪ፣ በቱሪዝም ከሁሉ በላይ ደግሞ በቴክኖሎጂ በጣም ፈጣን የሆነ እድገት እያሳየች ያለች ሀገር ናት። በብዙ ፕሮዳክቶች ለኛ ኮንሰምሽን ብቻ ሳይሆን ለአፍሪካ ማርኬትም ማቅረብ የቻለች ሀገር ናት። ከመከላከያ አንጻር እንኳን ብንወስድ የዛሬ 4-5 ዓመታት
ከውጭ እናስገባቸው የነበሩ ምርቶች ጥቂት የማይባል የምርት አይነት ዛሬ ከ6 በላይ የአፍሪካ ሀገራት እየሸጥን እንገኛለን። በመከላከያ ምርት ራስን መቻልና መሸጥ፣ በልብስ ራስን መቻልና መሸጥ፣ በመድኃኒት ራስን መቻልና መሸጥ፣ እነሱን ለማምረት የሚያስችሉ ማሽነሪዎች ማምረትና መሸጥ እየቻልን ስንሄድ የምንወዳት ሀገራችን በተሟላ ቁመና የተሰራች ትሆናለች። ከኛ አንጻር ያቀድነው የተለምነው ያሰብነው ከሞላ ጎደል በሚያስደንቅ ሁኔታ በፈጣሪያችን እርዳታ እየተሳካልን ኢትዮጵያ እየተሰራች እንደሆነ በአይናችሁ እያያችሁ ይመስለኛል። በድፍን አፍሪካ ያው እንግዲህ ምርቶቹ ምንድናቸው ምናምን ድሮን ይጨምራል አይጨምርም፣ እሱ እንግዲህ ያው ምስጢር ነው፣ አልተገለጸም። በተለያየ መንገድ ሊታወቅ የሚችልበት ሁኔታ ሊኖር ይችላል። ዞሮ ዞሮ ከኢትዮጵያ ውስጥ የሚታዩ እርምጃዎች ወይ ደግሞ መርታዎች በኮሪደር ልማት ወይ ደግሞ ከተማ ውስጥ በሚሰሩ ስራዎች ወይ ደግሞ በስንዴ ምርት ምናምን ብቻ የሚገለጸው በሁሉም በኩል መጠነ ሰፊ እንቅስቃሴ እየተደረገ በዚህ በኢንዱስትሪ መስኩ ያለውም ራሱ በአሁኑ ሰዓት ኢትዮጵያ በውጭ ንግድ የምታስገባው በዚህ ዓመት ወደ 10 ቢሊዮን ዶላር እንደሚሻገርም ከሁለት 3 ዓመት በፊት ከነበረ 3 እጥፍ መሆኑም የተገለጸበት ነው። ስለዚህ በሁሉም መስክ የሚሰሩ ስራዎች አሉ። ወታደራዊም ስራ የዛ አንዱ አካል ነው። ወታደራዊ ጉዳይ ከበቂ በላይ መዘጋጀት፣ የተሰሩ ስራዎችን መጠበቅ፣ የሚሰሩ ስራዎችን እንዲቀጥሉ ለማድረግ የሚያስችል ሁኔታ ስለሆነ ወታደራዊ ጉዳይ ሁልጊዜም ከዛ አንጻር ማየቱ በጣም በጣም አስፈላጊ ነገር ነውና ኢትዮጵያ ውስጥ ያለው ሁኔታ በዚህ መልክ መቀጠለበት ብዙ መጠነ ሰፊ ዝግጅትና ሁኔታዎች ባሉበት ቲፒኤልኤፍ ካምፕ ደግሞ ያለውን ነገር በግልጽ እያየን የትግራይ ህዝብ ተመልሶ መከራ ውስጥ መግባት የለበትም የሚለው ሁኔታዎችን የገመገመ ከዚህ አዙሪት መውጣት የሚፈልግ የፖለቲካ አመራር፣ ወታደራዊ አመራር ምናምን ደግሞ በዛ ካምፕ በደንብ አይተን ይህን አስተውለን ለትግራይም ለኢትዮጵያም ተስፋ ነው ብለን ባለንበት ሁኔታ ውስጥ እዛው የቆሙ መንቀሳቀስ ደግሞ ያልቻሉ ስልጣን ብቻ ብለው በስልጣን የታወሩ ሰዎች ደግሞ የሚፈጥሯቸውን ነገሮች እያየን ነው። እንግዲህ እነዚህ ሰዎች ጊዜያዊ አስተዳደሩ እንመልሳለን ብለው እንቅስቃሴ አድርገው ነበር። ወስነው ወደ ተግባር ወደ እንቅስቃሴ ለመግባት ያው ሙከራዎች ውስጥ ቆይተዋል። በየቀበሌው በየምናምኑ ሰውን እየሰበሰቡ እናቶችን እየሰበሰቡ የፕሪቶሪያ ሰላም ስምምነት እናቶቹ አሁን ስለ ፕሪቶሪያ ሰላም ስምምነት ምን እንደሚያውቁ ራሱ አላውቅም። እነሱ ናቸው እዛ ላይ አስተያየት የሚሰጡት። እነሱን እየሰበሰቡ ያው በሳምንቱ መጨረሻ መፈንቅለ መንግስቱን አድርገው ጊዜ አስተዳደሩን ለመሰየም ጊዜ አስተዳደሩን አፍርሰው በፕሪቶሪያ ሰላም ስምምነት የፈረሰውን ምክር ቤት ለመመለስ እንግዲህ እንቅስቃሴ እያደረጉ ባሉበት ሰዓት ነው እንግዲህ የአሜሪካው ልዑካን 2 ጊዜ ወደዛ የተጓዙት። እንዲሁም የአውሮፓ ህብረትም የዩናይትድ ኪንግደም መንግስትም በዚህ ጉዳይ ላይ እንግዲህ መግለጫ ማውጣታቸውን ተከትሎ ባለፈው ሳምንት መጨረሻ ወደ ተግባር ይገባል ተብሎ ሲጠበቅ ምንም አይነት እንቅስቃሴ እስከዛሬ ድረስ አላየንም። ቲፒኤልኤፍ በዚህ በኩል በይፋ የሰጠው መግለጫ የለም። በደጋፊዎቻቸው በኩል የተለያዩ ነገሮች እየተነሱ ነው። ስለ ጉዳዩ እናውቃለን በሚሉ ኃይል ወገኖች ደግሞ እየተገለጸ ያለው በዶክተር ደብረጽዮን የስልጣን ፍላጎትና እርሳቸው መሆን የለባቸውም በሚሉ ራሱ እዛው በተራረፉ ቲፒኤልኤፍ ውስጥ የተፈጠረ አለመግባባት አለ። ይህን አለመግባባት ለማስታረቅ ጊዜ ስለወሰደ ያራዘሙት በዛ ምክንያት ነው የሚል በአንድ በኩል እየተነሳ ነው። በሌላ በኩል ደግሞ ያው በአጠቃላይ ነገሮችን ስንገመግም ግፊቱን ለመቋቋም ስለተቸገሩ ወይ ደግሞ በዛ ጉዳይ ላይ ቢመጣ ምን ይከተላል የሚለውን ነገር እየመረመሩ ከሻዕቢያም ጋር እየመከሩ ሊሆን ይችላል። ያበጠ ፈንዳ ብለው የሚገቡበት ከሆነ ራሳቸው ላይ እንደሚፈነዳ ግን በእርግጠኝነት መናገር ይቻላል። አነስተኛና ጠቃቅም ቡድን አሰልፎ የሆነ ነገር አድርጎ የሚለወጥ የሚመጣ የሚገኝ ነገር በኢትዮጵያ ምድር ውስጥ የለም። ምናልባት እዚህ አይነት ሁኔታ ውስጥ ሲጣደፉ የነበረውም በተወሰነ ደረጃ
ኢትዮጵያ ውስጥ ሙዚቃ ወጥቶ በቃ ሰው ከዳር እስከ ዳር ሀገሩ ሲጥለቀለቅ ታያቸውና በዚች አጋጣሚ እናድርግ ብለው ሲያስቡ አንድ የአሜሪካኖቹ ግፊት፣ ሁለት የአውሮፓኖቹ ግፊት፣ ሶስት የዩኬ ግፊት፣ አራተኛ ሙዚቃው ቀዘቀዘ፣ አጀንዳው ተቀየረ። ስለዚህ በሙዚቃ እንደ ግብአት ያዩት ነገር ግብአት መሆኑ ሲቀር ምናልባት እሱም ፍሬን እንዲይዙ አድርጓቸው ከሆነ ጥሩ ነው። አንዳንዴ ነገሮችን በራስ ሰርክል ብቻ ሲያዩ የተሟላ ስዕል ለማየት ስለሚያስቸግር ካልሆነ በስተቀር መጀመሪያውንም ቢሆን የዛሬ 5 ዓመት 6 ዓመት ጦርነት በጀመሩበት ወቅት ሚሳኤል የነበረው ኃይል የፖለቲካ አመራሩ አንድ ላይ ነበረበት፣ ወታደራዊ አመራሩ አንድ ላይ ነበረበት። የኢትዮጵያ ሀገር መከላከያ ሰራዊት መሳሪያ 80% እንዲሁም አዛዦቹ እዛው ያሉት የነሱ የቲፒኤልኤፍ ሰዎች በሆኑበት እስከ መከላከያ መምሪያ ኃላፊነት ወኪላቸውን ባስቀመጡበት፣ በአንጻሩ ደግሞ ገና ወደ ስልጣን የመጣው መንግስት በወጉ መሬት ባልረገጠበት በዘረኞች በሚዋከብበት ሰዓት ሸኔ እየገደለ ሙሽ አውራጆች አብረው ጫጫታ በበረከተበት ይህን እንኳን መገንዘብ የተሳናቸው አደጋውን ማየት ተስኗቸው ሌሎችም በተመሳሳይ መንግስትን በሚያዋክቡበት ሰዓት ቲፒኤልኤፍ በዚህ ሰዓት ጦርነት ከፍቶ በውጤቱ እንዴት እንደተደመደመ ከታየ በኋላ ዛሬ ባለሚሳኤል አይደለም፣ ካለም የተራረፈ ነገር ነው፣ ካለም የተቀበሩ የቀሩ ነገሮች ናቸው። ያለዛም በኤርትራ በኩል የሚሰጥ ድጋፍ ነው። የኤርትራ አቅም ምን ድረስ ሊሄድ እንደሚችል ለማናችንም ግልጽ ነው። የኤርትራ ድጋፍ ደግሞ መልሶ ለኤርትራ ጠንቅ እንደማይሆን ብቻ ሳይሆን የኢትዮጵያ መንግስት ከተዳከመ በኋላ መጨረሻ ላይ እነዚህ ሰዎች ድምጥማጣቸውን እንደማጥፋት ጭምር እንደሚያስቡ እንደማጠራጠር አይቻልም። አጠቃላይ ስዕሉ የምናየው እንደዛ ነው። በማናቸው መንገድ የሚኖራቸው አቅም እነ ጀነራል ታደሰ አያዋጣንም ብለው ከመናገራቸውን በፊት እንደማያዋጣቸው አጠቃላይ ስዕሉን ስናይ እንረዳለን። ጦርነቱ መቀጠል ሳይችሉ ነው ጦርነቱን ያቆሙት። በሌላም በኩል በኤርትራ በኩል ይደረገ ድጋፍ አለ የሚባል ከሆነ እንኳን የኤርትራ መንግስት ቲፒኤልኤፍ ላይ ያለው አቋም ግልጽ ስለሆነ መልሶ የሱ ጠላት እንዳይሆን ብቻ ሳይሆን እንዳይገዳደረው አድርጎ መስራት አለበት። የሚጨርሰው የሚከውነው ነገር ኢትዮጵያ መንግስት ነገር ቢሳካ እንኳን ይሄኛውን ድራሹን ማጥፋት አለበት። በዛ ደረጃ መሆኑን ዝም ብሎ መሬት ላይ ያለው እውነታ የሚያነብስ ሰው የሚረዳው ነው። ስለዚህ ባለበት ሁኔታ ውስጥ ለውጊያ ለምናምን ሲፎክሩ ምናምን ወደዚህ ሁኔታ ውስጥ እንገባለን ሲሉ ጤነኞች ናቸው ወይ ብሎ ጥያቄ ማንሳት፣ ጤነኛ ከሆኑ ማሰብ ይችላሉ ወይ ደግሞ ብሎ ወይ ደግሞ ማሰቢያቸውን በምን ምክንያት አጡ ብሎ ደግሞ መጠየቅም ተገቢ የሚሆኑባቸው ሁኔታዎች አሉ። እናፈርሳለን አሉ፣ ወደ ተግባር ለመንዘር ቀን ቆረጡ። በቀናቸው መሰረት አሁን እየሄዱ አይደለም። እንደተባለው ውስጥ ያለው ሽኩቻ የፈጠረው ነገር ነው ወይንስ የዓለም አቀፉ ማህበረሰብ ማሳሰቢያ ገጥቷቸው ነው? በቀጣዮቹ ጊዜያት የምናየውን እንዲሁ እየተንከባለለ ሊቀጥል የሚችልበት ሁኔታ የለም። ክቡራን ተመልካቾቻችን የዛሬ ሰኞ ሚያዝያ 26 2018 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ የዛሬ ሰኞ ሚያዝያ 26 2018 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን።